የታሪክ ግጥምጥሞሽ ብዬ ባቀረብኩት ቪዲዮ የምትመለከቱት አስተያየት ቀርቦልኛል። አስተያየቱን በጣም አከብራለሁ። ነገር ግን ሞትና ሕይወት በምላስ እጅ ናቸው። ይሄ መጽሐፍ ቅዱሳዊ ቃል ነው። እነዚህ ሁለት መሪዎች ክሩሽቾቭና ትራምፕ ለጦርነት የቀረቡ ሁልጊዜም በምላሳቸው ጦርነት የሚጠሩ ናቸው። ባለፈው እንደገለጽኩት ሁለት ታጋሽ መሪዎች በየዘመናቸው ባይገጥማቸው ኑሮ ጦርነትን ማስነሳት የሚችል ከፍተኛ የሆነ ዘመቻ ነበራቸው። ባይደን ጦርነት ሊያስነሱ ይችሉ ነበር። ሶስተኛ ዓለም ጦርነት የሚያስነሱት እንዲያውም ባይደን ነበሩ፣ ትራምፕ የሰላም አምባሳደር ነበሩ የሚለው ነገር በጣም የተሳሳተ ነው። ምናልባት በባይደን ዘመን የዩክሬን ሩሲያ ጦርነት ተነስቶ ይሆናል። ይህ የታሪክ አጋጣሚ ነው። እንዲያውም የዩክሬን ሩሲያ ጦርነት ሲነሳ አውሮፓውያኖች የበላይነት ይዘው ጦርነቱን ይመሩት ነበር። ባይደን ወይም አሜሪካ በዋናነት የጦርነቱ ፊታውራሪ አልነበረችም። ምንም እንኳ ጦርነቱን ለመደገፍ ዘመቻው ቢቀጥልም፣ ይልቅን ባይደን ከማን ጋር እንደሚመሳሰሉ ቀጥያ አቀርብልዎታለሁ። ባይደን የሚመሳሰሉት ከቀድሞው የሶቪየት ኅብረት መሪ ከነበሩት አንዱ ከብሬዥኔቭ ጋር ነው። ብሬዥኔቭና ባይደን ሁለቱም ትልልቅ አገሮች እየመሩ ትልልቅ ዓለም ጉዳዮችን በበላይነት እያስተናገዱ፣ ነገር ግን ሀገራቸው በምትመጥንባቸው ደረጃ ያልተገኙ መሪዎች ናቸው። ብሬዥኔቭ የሶቪየት ኅብረትን ኢኮኖሚ ባለበት ያቆሙ መሪ ነበሩ። ባይደንም ለአሜሪካ ምንም ሳይፈይዱ ከስልጣን የተወገዱ ናቸው። ሁለቱም መሪዎች የሚታወቁበት በየደረሱበት መውደቅና ማንቀላፋት ነው። ስለዚህ ሁልጊዜም ሰው መሰሉን ያገኛል። ባይደን የሶስተኛው ዓለም ጦርነት የሚያስነሳ ሳይሆን አሜሪካን ያስተኛ፣ ኢኮኖሚዋን ዝቅ ያደረገ፣ ፖለቲካዋን ዝቅ ያደረገ ብለው አሜሪካኖች የሚወቅሱት መሪ ነው። ምንም እንኳ ትራምፕም ጦርነት ቀስቃሽና ተንኳሽ ሆኖ ዓለምን ወደ ቀውስ ይከታታል የሚል የአሜሪካም ሕዝቦች ስጋት ቢሆንም፣ ስለዚህ ስጋቱ ከንቱ ነው። ይልቅስ ሁለቱ መሪዎች ነበሩ የዓለምን ጦርነት ሊያስነሱ የሚችሉት። እነዚህ መሪዎች የሚታወቁት ትልልቅ ዱላ ይዘው ትልልቅ አገር እየመሩ በማንቀላፋት ነው። መልካም ጊዜ ይሁንልዎት።